ፀግዒ ናይ ጸሎቶም ልሳን ጓዓደይ ኮነ ኢለን ተዘመርኩ ምኽንያት አሉኒ በዝን ተመስከርኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልዳን በመንፈስ ቅዱስ መንፈሳውያን ዝተሰመኹም ስድራ እግዚአብሔር አምላኽና ሰዓብትን ተኸተልትን ናይ ጎይታናን ናይ አምላኽናን ናይ መድኃኒናን ኢየሱስ ክርስቶስ ኮንኩም እግዚአብሔር አምላኽና ሰላም ናይ እግዚአብሔር ምስ ኩላትና ይብፅሕኩምን ይብፅሕናን እምበኣር ብምቕጻል ለማዓንቲ ከም ፈቓድ እግዚአብሔር አምላኽና እቲ ዝምህር እግዚአብሔር ዝግስጽ እግዚአብሔር ምዃን ፈሊጥና ነቲ ዝውሃበና ቅዱስ ቃል ብምስትውዓል ንሓይ ድማ ዝዛረብ አንደበት ንኹልና ዝሰማዕ ይንቶ እምሮ ክበና እግዚአብሔር አምላኽ ሰናይ ፈቓዱ ይግበረልና። እምበኣር ለማዓንቲ ከም ፈቓድ እግዚአብሔር አምላኽና እንዛራረቦ ኃይለ ቃል ብዛዕባ ሻውዒት ሰንበት ናይ ጾም አርባዓ ኒቆዲሞስ ተባሂላ ትጽዋዕ ቅድስት ቤተ ክርስቲያንና ወይ ድማ ቅዱስ ያሬድ ነዛ ዓለት ነዛ ሰንበት እዛ ነዛ ሸውዓይቲ ሰንበት ኒቆዲሞስ ኢሉ ሸይምዋ ኣሎ ማለት እዩ። ስለዚ ካብዛ ሰንበት እዚኣ ወይ ድማ ኒቆዲሞስ ተባሂላ ክትጽዋዕ እንከላ እዚ ኒቆዲሞስ ተባሂሉ ሰብኣይ መን እዩ? እንታይ ከ ትርጉም ኣለዋ እዛ ሰንበት እዚኣ? ለማዓንቲ ከም ፈቓድ እግዚአብሔር ክግስጸናን ክምህረናን ክመኽረናን ምዃን ፈሊጥና ኒቆዲሞስ ሓደ ካብቶም ዓበይቲ ሓለቓ አይሁድ ናይ ኦሪት ሊቅ ኮይኑ ዘገልግል ዝነበረ ሰብ እዩ ማለት እዩ። ነገር ግን ከምቲ ቅዱስ ዳዊት ኣብ መዝሙሩ ጽሒፍዎ ዘሎ ኣብ ምዕራፍ 16 ፍቅዲ 3 ሃወፅከኒ ሌሊተ ወፈተንክዎ ልብየ ኣምከርከኒ ወኢተረክበ ዓመፃ በላልየ ከመ ይነብብ ኣፉየ ግብረ እጓለ እመሕያው ንልበይ ተዓዚብካዮ ብለይቲ በጺሐዮ መርሚርካንስ ገለ ክፉእ እኳ ኣይረኸብካን ከምትን ካልኦት ሰባት ዝገበርዎ ብኣፈይ እውን ክፉእ ኣይዛረብን እየ ትእዛዝካ ፈጽምኩ ካብ መገድታትካ ዓመፅቲ እውን ተሓለኹ ይብል ማለት እዩ። ስለዚ ብልሳንና ክፉእ ከይንዛረብ ኣምላኽ ኃይሊ መንፈስ ቅዱስ ይሃበና። ስለዚ ትእዛዝ ፈጺምና ካብ መንገድታትና ዓመፅ ክንሕሎ ኣምላኽ እውን ይቕረ ክብለልና ብድጋሜ ናይ እግዚአብሔር ኣምላኽ ሰናይ ፈቓዱ ይግበረልና። እምበኣር ለማዓንቲ ከምቲ ኣብ ዮሐንስ ምዕራፍ 3 ፍቅዲ 1-13 ተጻሒፉ ዘሎ ብዛዕባ ኒቆዲሞስ ምሁር ሕጊ መምህር አይሁድ እዩ ነይሩ። ዘዘንቱ እውን ነይሩ ማለት እዩ። ናይቶም ፈሪሳውያን ምሁር ሕጊ ሊቅ ኮይኑ ዘዘንቱን ዝምህርን ዝነበረ ሰብ እዩ። ንሱ ካብ ፈሪሳውያን ወገን ኮይኑ ሓደ ካብቶም ሓለቃን ብኩሉ ብስልጣኑ ሃፍትን ፍልጠትን ልዕል ዝበለ ነበረ ሰብ ነበረ ይብለና። ፈሪሳውያን ከዓ ካብቶም ቀንዲ መምህር አይሁድ ኮይኖም ሕግን ስርዓትን ኦሪት ልዕሊ ካልኦት ሓለውቲ ኢና ኢሎም ዝሓሱ ዝነብሩ እዩ ነሩ ንሱ ማለት እዩ። ስለዚ ካብ ብዙሓት ክፉኣት ዓመፅቲ ከም ዝርከቡ ካብኦም ድማ ሓደ ፈሪሳዊ ሓደ ልቦና ዘለዎ ጻድቕ ኒቆዲሞስ ተረኽበ። መምህር አይሁድ እዩ ዝነበረ። ካብቶም ጸላእቲ ክርስቶስ ንዝኾኑ ፈሪሳውያን ግና ብለይቲ ናብ ክርስቶስ ይመጽእን ይመሃርን ነበረ። ስለዚ እንታይ እቲ ትርጉሙ ናብ ክርስቶስ መጽኡ ብለይቲ ዝመሃር ዝነበረ ትምስጢሩ እንታይ እንተዳይልና እንታይ ደልዩ ናብ ክርስቶስ ከይድዩ ወይ ከዓ ናብ ክርስቶስ መበገሲስ እንታይ ነይሩ? ክርስቶስ ዝገብሮ ዝነበረ ትእምርታትን ተኣምራትን ኣዝዩ የደንቆን የገርሞን ስለ ዝነበረ ናይ ክርስቶስ ልዕልናን ሓቅን ፈሊጡ ድማ ናይ ሓቂ ጉዕዞ ወይ ድማ ከምስረት ድልየት ስለ ዝነበረ እዩ ማለት እዩ። ሓቂ ንምፍላጥ ድማ ናብ ክርስቶስ መጸ እዩ ዝብለና ማለት እዩ ምስጢር። ስለምንታይ ብለይቲ ናብ ክርስቶስ ዝመጽእ ዝነበረ እንተ ደኣይልና ብወገን አይሁድ ከኣኒ ከይቀትልዎ አይሁድ ንሱ መሲሕ ኢሎም
ዝመስከረ ካብ ቤት ጸሎት ክሰግዎ ተሰማሚዖም ነበሩ ይብል ዮሐንስ ምዕራፍ 9:22 ኣብ ጐይታ ብሙሉእ ይኣምን ስለ ዝነበረ እቲ ሓቂ ክርዳእ ግን ክፈልጥን ከዓ ይኸይድ ነበረ። ካልኣይ ቆሮንጦስ ምዕራፍ 3:14 ዘሎ ማለት እዩ። መምህር እንከሎ ኣብ መምህር ከይዱ ይመሃር ከይብልዎ ስለ ዝፈርሕ ዝነበረ ብለይቲ እውን ናብ ጐይታ ይኸይድ ነበረ ማለት እዩ። ስለዚ ኒቆዲሞስ ብለይቲ ናብ ጐይታ መጺኡ እንታይ እዩ ዝበሎ? መምህር ብዘይካ እቲ ካብ ኣምላኽ ምስኡ ዝኾነ ሰብ ነዚ ንስኻ ትገብሮ ዘለኻ ተኣምራት ክገብሮ ዝኽእል ሓደ እኳ የልበን እሞ ንስኻ መምህር ምዃንካ ካብ ኣምላኽ ከም ዝመጸኻ ንፈልጥ ኢና በሎ። ራይቦ ብለይቲ ከይዱ ንኢየሱስ ክርስቶስ ንስኻ ካብ ሰማይ ዝመጸኻ ብስኻ ካብ ሰብ ኮይኑ ካብ ሰማይ ዝመጸ ኣምላኽ ዝኾነ ሰብ የለን እሞ ንስኻ ካብ ኣምላኽ ዝተልኣካ ምዃንካ ኣምላኽ ምዃንካ ንፈልጥና ብምባል መስኪሩ እዩ ኒቆዲሞስ ኣብ ዮሐንስ ምዕራፍ 3:2 ስለዚ ኒቆዲሞስ ብልሳኑን ብምስጢሩን ጥራይ ድሕነት ዝዛረብ ይመስሎ ስለ ዝነበረ ክርስቶስ ድማ ከምዚ ክብል መለሰሉ ብሓቂ ብለካ ኣለኹ ሰብ ካልኣይ ግዜ ካብ ማይን ካብ መንፈስ ቅዱስን እንተዘይተወልደ ናብ መንግስቲ ኣምላኽ ከኣቱ ዝኽእል የልበን። እቲ ካብ ስጋ ዝተወልደ ስጋ እዩ፣ እቲ ካብ መንፈስ ዝተወልደ ከዓ መንፈስ እዩ ኢሉ ብምስጢር ከረድኦ ጐይታናን መድሓኒትናን ኢየሱስ ክርስቶስ ከዓ ንርኢ ኣብ ዮሐንስ ምዕራፍ 3:5-6 ዘሎ ማለት እዩ። ስለዚ ጐይታ ኒቆዲሞስ ፍጹም ድሕነት ክኾነልካ ቅድሚ ኩሉ ዳግማይ ክትውለድ ኣለካ ብምባል ገሰጾ ይብል። ጐይታ ቅድሚ ዝኣገረ ካብ ማይ እንታይ ትገብር ኣለካ ካልኣይ ዳግማይ ክትውለድ ኣለካ ኢሉ ገሰጾ። ስለዚ ኣብ ቀዳማይ ልደት ብ40 ብ80 ካብ ስላሴ ዝተረኽበ ጥንቲ ልደት ማለት እዩ። ብስጋ ድማ ካብ ኣቦን ካብ ኣደን ዝተረኽበ ልደት እዩ። ስለዚ እቲ ካልኣይ ብጥምቀት ብማይን ብመንፈስ ቅዱስን ካብ ስላሴ ዝተረኽበ ውልድነት እዩ። ብንብዓትን ብንስሓን ብቁርባንን ዝርከብ መንፈሳዊ ልደት እዩ። ካልኣይ ድማ ክትውለድ ብግዲ እዩ። ስለ ዝበልኩኻ እንታይ ግበር ኣይትገረም። ንፋስ ናብ ዝደለየ ይነፍስ ድሃዩ ኣይትሰምዕን ካበይ ከም ዝመጽእ ናበይ ከም ዝኸይድ ኣይትፈልጥን ኢኻ። እቲ ካብ መንፈስ ዝተወልደ ድማ ከምኡ እዩ ብምባል ከረድኦን ክምህሮን ከስተምህሮን ጀመረ። እቲ ምሸት ናብ ጐይታ ከይዱ ዝምሃሮ ዝነበረ ምስጢር ከምዚ ገሩ ምስጢር ናይ ቤተ ክርስቲያን ምስጢር ናይ ሓንቲ እምነት ወይ ድማ ዝመስረታ ጐይታና ኢየሱስ ክርስቶስ ኒቆዲሞስ ጽቡቕ ርዲእት ንኽሕዝ ገርዎ እዩ ማለት እዩ። ንፋስ ረቂቕ እዩ፣ ኣይረአን እዩ። ንሪኦ ንሰምዖ ሓደ ነገር እኳ ክንቀሳቐስ እንከሎ ጥራይ ኢና ንርኢ። መንፈስ ቅዱስ ከዓ ኣባና ክሓድር እንከሎ ዳግማይ ክንውለድ እንከለና ኣይንሪኦን ኢና፣ ግና ኣባና ሓዲሩ ክሰርሕ እንከሎ ግና ኢና ንሪኦ። ንኣብነት ትንቢት ክንገር ሱባኤ ክቁፀር እንከሎ ትሰምዕ፣ ካበይ ከም ዝመፀ ናበይ ከም ዝኸደ ግን ኣይትፈልጥን ኢኻ። ንኣብነት ሃብቲ ሙሴ ናብ ኢያሱ፣ ሃብቲ ኤልያስ ድማ ናብ ኤልሳ ከመይ ኢሉ ከም ዝኸይድ ኣይረአን እዩ። ብተግባር ክሰርሕ ግና ንርኢ ኢና። ናይ መንፈስ ቅዱስ ስራሕ ድማ ልክዕ ከምኡ ረቂቕ እዩ እንዳበለ ክምህሮን ከስተምህሮን ከረድኦን ንርኢ ማለት እዩ። እቲ ሳልሳይ መንፈስ ቅዱስ ኣብ ዘድልዮ ይሓድር። ከምቲ ቋንቋ ክንገር ምስጢር ክትርጎም እንከሎ ትሰምዖ፣ ካበይ ከም ዝመጽእ ናበይ ከም ዝኸይድ ግን ኣይንፈልጥና። ከምቲ ሓደ ሰብ ስጋዊ ልደት ቅድሚ ምውላዱ ነዛ ዓለም እዚኣ ኮነ ኣብዚ ዘሎ ዓለም ክርኢ ኣይፈልጥን ክርዳእ እውን ኣይኽእልን እዩ። ከምኡ ሰብ ድማ ብጥምቀት ካልኣይ ግዜ እንተዘይተወልደ ናብ መንግስቲ ኣምላኽ ክርዳእን ክምርምርን ወይ ድማ ክፈልጥን ኣይኽእልን እዩ ማለት እዩ። ስለዚ ኒቆዲሞስ መዓሲ እምነቱ ብትብዓት ኣብ ብርሃን ዝግለጸሉ ምስ ተገልጸ ዝመስከረ እንተዳልና ኩሉ ፈሪሑ ኣብ ዝሃደመሉ ብቐትሩ ካብ መልእልተ መስቀል ንጐይታ ኣብ ምድሪ ኣብ ምግናዝን ድማ እሙን ፍቁርን ኮይኑ ዝተረኽበ ማለት እዩ። እዚ ኩሉ እዚ ምስ ተማሃረ ብለይቲ ዝኸይድ ዝነበረ ኒቆዲሞስ ብቐትሪ መዓልቲ
ከይዱ ንጎይታ ኢየሱስ ክርስቶስ ካብ መቃብሩ አውሪዱ ገኒዙ ክቀብር እንከሎ እዚ ድማ እቲ ሓደ እሙን ዝኾነ አገልጋሊ ብቀሲሉ ካብ ጎይታ ብምስጢር ተማሂሩ እምነቱ ተባዕ ኮይኑ እቶም ኩሎም ካሃድሙ እንከለው ንሱ ድማ ከይዱ ንጎይታ አልዒሉ ክቀብር ከሎ እዚ ሓደ ካብቲ መርአያ ናይቲ ተማሂሩ ድማ ተባዕ ኮይኑ ዝተረኸበ ቅዱስ ጻድቕ እዩ ማለት እዩ። ስለዚ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰኑዳት ንብል ድማ ቅዳሴ ነዚ ኢና ደመሕልፍ ማለት እዩ። እቲ ቅድም ብለይቲ ኢየሱስ መጽዩ ነዚ ኒቆዲሞስ እውን መጸ እሞ 31 ኪሎ ግራም አቢሉ ዝኸውን ከርቤ ምስ ዓለወ ዝተሓወሰ ሒዙ መጸ ከርቤ ሒዙ መጸ ንስጋ እንታገብር ንስጋ ኢየሱስ ክርስቶስ ወሲዶም ከምቲ ልማድ አይሁድ ምስ ሽትኡ በሐድሽ ዓለባ ገይሮም ገነዝዎ ይብለና ማለት እዩ። ስለዚ ካብ ኒቆዲሞስ እንታይ ኢና ንምሃር እንተዳልና ምስቲ ግዜ ከይነውሕና ትሕትና ዕብየት ልቦና ብለይቲ ንጎይታ ምድላይ ንኣብነት ቤተክርስትያን ለይቲ እንዳተኸፈተ ንድቅስ ትዳልና ኮይና ንጎይታ ኣይንደልዮ እንታይዳ ከም ክንፈልጥን ክንምሃርን ምስጢርን ዕረፍቲ ክንረክብ እንተኮይና ቤተክርስትያን ኣብ ዝተኸፈተሉ ኸይድና ክርከብ ኣብ ሰዓትና ይግባእ ከም ኒቆዲሞስ ማለት እዩ። ምክንያቱ ኒቆዲሞስ ብለይቲ እንዳኸደ ኣብ ሰዓቲ ንጎይታ ይረኽቦ ስለ ዝነበረ ማለት እዩ። ስለዚ ለይቲ ናይ ፍርሓት ፈተና ምሳሌ እዩ። ኒቆዲሞስ ድማ ኣብ ዘፍርሕ ለይቲ ድቃስ ከይደለየ ዕረፍቲ ከይተመነየ ንጎይታ ንምርካብ ኩሉ ግዜ ይነቅሕ ነይሩ ማለት እዩ። ለይቲ እውን እንታይ ይረኽቦ ኣይፈልጥን ነይሩ በታ ሓደ ወገን ተሪእናዮ ንስ ግን ለይቲ ብምድላይ ንጎይታ እዚ ክረኽበኒ ከይበለ ይረኽቦ ከም ዝነበረ እዩ ዝነገረና ማለት እዩ። ስለዚ ሎሚ ዓለም ከምቲ ለይቲ ትፈርሕ እንቅፋት ዝበዝሓ ኮይና ዘላ ኣነ ንስኻትኩም ድማ ኣብዛ ትፈርሕ ዘላ ዓለም ኣብዛ ንህላውየና ኣምላኽ ተጠራጥረና ዘላ ዓለም ኣብዛ አንጻር አምላኽ ንምኻድ ትፍለጥ ዘላ ዓለም ብቕንዓትን ብንቕሓትን ከም ኒቆዲሞስ ጎይታ ንምድላይ ዶ ንነቅሕ ኣለና። እዚ ኢና ንምሃር ካብ ኒቆዲሞስ ማለት እዩ። ስለዚ እቲ በዓል ስልጣን ኣብቲ በዓል ጸጋ ሃብቲ እቲ ምሁር ሕጊ ኮይኑ ኒቆዲሞስ ንክርስቶስ ምስ ዓቡ እንምሃሮ እንተሃልዩ ኣብ ዓለም ምስ ስልጣንካ ምስ ሃፍትኻ ምስ ፍልጠትካ ንክርስቶስ ምድላይ እዩ ማለት እዩ። ጎይታና ኢየሱስ ክርስቶስ እዚ ማለት እዩ ምስ ሃፍትኻን ምስ ጸጋኻን እንከለኻ ንክርስቶስ ብትሕትና ምድላይ ማለት ሓደ ካብታ ዓብይ ጸጋ በረኸት እዩ ማለት እዩ። ገለ ሰባት ኣለና ገንዘብ ስራሕ ምስ ረኸበና በቃ ኣብኡ ሙሉእ ዘመንና ኣብ ገንዘብ ኣብ ህይወትና ኣብ ናይ ቢዝነስ ዓለም ንዕርፎ ማለት እዩ። ስለዚ ሃፍትን ጸጋንን ምሁርን ኮይንካ ወይ ድማ ዶክተር ኮይንካ ወይ እውን ፈላጥ ኮይንካ ንክርስቶስ ምድላይ ሓደ ካብ ኒቆዲሞስ እንምሃሮ እዩ። እዚ ድማ ክነስተውዕለሉ እግዚአብሔር አምላኽ ዓይንተ ኣእምሮ ይሃበና። ብንዛነ ሰንበት እዚኣ ኒቆዲሞስ ኢሉ ቅዱስ እግዚአብሔር አምላኽ ክምህረናን ክግስጸናን ስለ ዝጸንሐ እግዚአብሔር ክብርን ምስጋናን ይኹኖ። ስብሐት ለእግዚአብሔር ልዑል ወለወላዲት ድንግል ወለመስቀሉ ክቡር ተአኮት ወይሰባ ስሙ ለእግዚአብሔር አምላክነ ወትረ በኩል ጊዜ ወበኩል ሰዓት አሜን።